ዓለም እስትንፋሷን ይዛ በጠበቀችበት በዚያ የመጨረሻ ሰዓት ፕሬዝዳንት ዶናልድ ትራምፕ በፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ ጥያቄ መሰረት በኢራን ላይ ሊሰነዝሩት የነበረውን ስልጣኔ አጥፊ ጥቃት ለ2 ሳምንት አግደዋል። ጦርነቱን በሰከንድ ልዩነት ቆሟል። አሜሪካና ኢራን ለ2 ሳምንትም ተኩስ አቁመዋል። የሆርሙዝ ወሽመጥም ተከፍቷል። ኢራን ወሳኙን የሆርሙዝ ወሽመጥ ለ2 ሳምንት ክፍት ለማድረግ ተስማምታለች። ይሁን እንጂ በወሽመጡ ለሚያልፉ መርከቦች ለእያንዳንዳቸው $2 ሚሊዮን የማለፊያ ታሪፍ ከኦማን ጋር በመሆን እንደምታስከፍል ገንዘቡንም ለሀገር መልሶ ግንባታ እንደምትጠቀም ተገልጿል። የእስላማባድ ንግግር በመጪው አርብ ሚያዝያ 10 በፓኪስታን መዲና እስላማባድ የአሜሪካና ኢራን ልዑካን ፊት ለፊት ተገናኝተው ዘላቂ ሰላም ይደረድራሉ። በንግግሩ ላይ የትራምፕ ልዩነት መልእክተኞች ምናልባትም ቪፒ ጄዲ ቫንስ ሊገኙ እንደሚችሉም ተገምቷል። የሁለቱ ወገኖች ፉክክር ዋይት ሃውስ ውስጥ ይህ የአሜሪካ ድል ነው ሲል፣ ኢራን በበኩሏ የአሜሪካን የ10 ነጥብ የሰላም እቅዳችን እንዲቀበል አስገዳጅ ድል ተቀዳጅተናል በማለት ደስታቸውን በቴሄራን አደባባይ እየገለጹ ነው። ያልተፈታው ስጋት ምንም እንኳ አሜሪካ ኢራን ተኩስ ቢያቆሙም እስራኤል ግን በኢራን ላይ የምታደርገውን ጥቃት አሁንም እንደቀጠለች መሆኑ ተሰምቷል። መሪዎቹ እየተገደሉበት ባለበት ጸንቶ የቀጠለው የኢራን የጦር ወቅት አመራር የተዋቀረው እንዴት ነው? በኢራን በኩል ከፕሬዝዳንት ዶናልድ ትራምፕ አስተዳደር ጋር ድርድር እያደረጉ ያሉት የአገሪቱ ፓርላማ አፈ ጉባኤ መሐመድ ባጋር ሊባፍ መሆናቸው ሲገለጽ ቆይቷል። ይህም ኢራን ጠቅላይ መሪዋ አያቶላህ አሊ ሀሚኒ ከተገደሉ በኋላ ማን እያስተዳደረት ነው የሚል ጥያቄ አጭሯል። ትራምፕ አምባገነን መንግስታትን ለመገርሰስ ሲያስቡ የቬንዙዌላ ላይ የወሰዱት አይነት እርምጃ መተግበር ይሻሉ። ሆኖም የኢራን ጠቅላይ መሪ መገደል የታሰበውን የስርዓተ ለውጥ አላመጣም። አገሪቱም የተዳከመች አትመስልም። የኢራን እስላማዊ ዘብ እንዲህ ያሉ ጥቃቶችን መቋቋም በሚያስችለው መንገድ እንደተዋቀረ ተንታኞች ይናገራሉ። የኢራን አስተዳደር ወታደራዊ መዋቅሩን እንደያዘ ቀጥሏል። የኢራን የስልጣን ክፍፍል በሃይማኖታዊ መሪዎች፣ በፖለቲከኞችና በዋነኝነት በእስላማዊ አብዮቱ ዘብ ከፍተኛ አዛዥም ተከፍሏል። የጦርነቱ መነሳት ተከትሎ ውሳኔ ሰጪው አካል የደህንነት መዋቅር ሆኗል። ወታደራዊ ልምድ ያላቸው አመራሮችም በዚህ ይሳተፋሉ። የኢራን መደበኛ አመራር ተዋረድ አሁንም ባለበት ይገኛል። እስራኤልና አሜሪካ በከፈቱት ጥምር ጥቃት የኢራን ከፍተኛ ባለስልጣናት ቢገደሉ አስተዳደሩ በመንግስት ስራዎችና በወታደራዊ ኃላፊነቶች ተከፍሎ ቀጥሏል። በኢራን በኩል ከፕሬዝዳንት ዶናልድ ትራምፕ አስተዳደር ጋር ድርድር እያደረጉ ያሉ የሀገሪቱ ፓርላማ አፈ ጉባኤ መሐመድ ባጋሊፍ መሆናቸው ሲገለጽም ቆይቷል። ይህም ኢራንን ጠቅላይ መሪዋ አያቶላህ አሊ ሀሚኒ ከተገደሉ በኋላ ማን እያስተዳደራት ነው የሚል ጥያቄ አጭሯል። ትራምፕ አምባገነን መንግስታትን ለመገርሰስ ሲያስቡ በቬንዙዌላ ላይ የወሰዱት አይነት እርምጃ መተግበር ይሻሉ። ሆኖም የኢራን ጠቅላይ መሪ መገደል የታሰበውን የስርዓተ ለውጥ አላመጣም። አገሪቱም የተዳከመች አትመስልም። የኢራን እስላማዊ ዘብ እንዲያሉ ጥቃቶችን መቋቋም በሚያስችለው መንገድ እንደተዋቀረ ተንታኞች ይናገራሉ። የኢራን አስተዳደር ወታደራዊ መዋቅሩን እንደያዘ ቀጥሏል። የኢራን የስልጣን ክፍፍል በሃይማኖታዊ መሪዎች፣ በፖለቲከኞችና በዋነኝነት በእስላማዊ አብዮቱ ዘብ ከፍተኛ አዛዥ ተከፋፍሏል። የጦርነቱ መነሳሳት ተከትሎ ውሳኔ ሰጪው አካል የደህንነት መዋቅር ሆኗል። ወታደራዊ ልምድ ያላቸው አመራሮችም በዚህ ይሳተፋሉ። የኢራን መደበኛ አመራር ተዋረድም አሁን ባለበት ይገኛል። እስራኤልና አሜሪካ በከፈቱት ጥምር ጥቃት የኢራን ከፍተኛ ባለስልጣናት ቢገደሉም አስተዳደሩ በመንግስት ስራዎችና በወታደራዊ ኃላፊነቶች ተከፍሎ ቀጥሏል። በኢራን በኩል ከፕሬዝዳንት ዶናልድ ትራምፕ አስተዳደር ጋር ድርድር እያደረጉ ያሉት የሀገሪቱ ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ መሆናቸው ሲገለጽ ቆይቷል። ይህም ኢራን ጠቅላይ መሪዋ አያቶላህ አሊ ሀሚኒ ከተገደሉ በኋላ ማን እያስተዳደራት ነው የሚል ጥያቄ አጭሯል። ትራምፕ አምባገነን መንግስታትን ለመገርሰስ ሲያስቡ በቬንዙዌላ ላይ የወሰዱት አይነት እርምጃ መተግበር ይሻሉ። ሆኖም የኢራን ጠቅላይ መሪ መገደል የታሰበውን የስርዓተ ለውጥ አላመጣም። አገሪቱም እየተዳከመች አትመስልም። የኢራን እስላማዊ ዘብ እንዲህ ያሉ ጥቃቶችን መቋቋም በሚያስችለው መንገድ እንደተዋቀረ ተንታኞች ይናገራሉ። የኢራን አስተዳደር ወታደራዊ መዋቅሩን እንደያዘ ቀጥሏል። የኢራን የስልጣን ክፍፍል በሃይማኖታዊ መሪዎች፣ በፖለቲከኞችና በዋነኛነት በእስላማዊ አብዮቱ ዘብ ከፍተኛ አዛዥ ተከፍሏል። የጦርነቱን መነሳት ተከትሎ ውሳኔ ሰጪው አካል የደህንነት መዋቅር ሆኗል። ወታደራዊ ልምድ ያላቸው አመራሮች በዚህ ይሳተፋሉ። የኢራን መደበኛ አመራሩ ተዋረድ አሁንም ባለበት ይገኛል። እስራኤልና አሜሪካ በከፈቱት ጥምር ጥቃት የኢራን ከፍተኛ ባለስልጣን ቢገደሉም አስተዳደሩ በመንግስት ስራዎችና ወታደራዊ ኃላፊነቶች ተከፍሎ ቀጥሏል። በኢራን በኩል ከፕሬዝዳንቱ ዶናልድ ትራምፕ አስተዳደር ጋር ድርድር እያደረጉ ያሉ ሀገሪቱ ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ መሆናቸው ሲገለጽ ቆይቷል። ይህም ኢራን ጠቅላይ መሪዋ አያቶላህ አሊ ሀሚኒ ከተገደሉ በኋላ ማን እያስተዳደራት ነው የሚል ጥያቄ አጭሯል። ትራምፕ አምባገነን መንግስታትን ለመገርሰስ ሲያስቡ በቬንዙዌላ ላይ የወሰዱት አይነት እርምጃ መተግበር ይሻሉ።
ሆኖም የኢራን ጠቅላይ መሪ መገደል የታሰበውን የስርዓተ ለውጥ አላመጣም። አገሪቱም የተዳከመች አትመስልም። የኢራን እስላማዊ ዘብ እንዲህ ያሉ ጥቃቶችን መቋቋም በሚያስችሉ መንገድ እንደተዋቀረ ተንታኞች ይናገራሉ። የኢራን አስተዳደር ወታደራዊ መዋቅሩን እንደዚያ ቀጥሏል። የኢራን ስልጣን ክፍፍል በሃይማኖታዊ መሪዎች፣ በፖለቲከኞችና በዋነኛነት በእስላማዊ አብዮት ዘብ ከፍተኛ አዛዥ ተከፋፍሏል። የጦርነቱ መነሳት ተከትሎ ውሳኔ ሰጪው አካል የደህንነት መዋቅር ሆኗል። ወታደራዊ ልምድ ያላቸው አመራሮችም በዚህ ይሳተፋሉ። የኢራን መደበኛ የአመራር ተዋረድ አሁንም ባለበት ይገኛል። እስራኤልና አሜሪካ በከፈቱት ጥምር ጥቃት የኢራን ከፍተኛ ባለስልጣናት ቢገደሉም አስተዳደሩ በመንግስት ስራዎችና ወታደራዊ ኃላፊነቶች ተከፍሎ ቀጥሏል። አስተዳደሩ የተዋቀረው የከፍተኛ ባለስልጣናት መገደልን እንዳይንደው በተቀመረ አካሄድ እንደሆነ ተንታኞች ይገልጻሉ። ከፍተኛ አመራሮች ሲገደሉ የሚተኳቸው ባለስልጣናት መዘጋጀታቸውን የኢራን መገናኛ ብዙሃን ሲያስተጋቡ ይደመጣል። ቴህራን ባለስልጣናትም ይህንኑ ደጋግመው ይናገራሉ። አዲሱ ጠቅላይ መሪ ሀገሪቱን እየመሩ ነው። የተገደሉት የኢራን ጠቅላይ መሪ ልጅ ሞታጃብ አሃሚኒ አባታቸውን ስልጣን በይፋ ተረክበዋል። ይህ የጠቅላይ መሪው ስልጣን በእስላማዊ አብዮታዊ አመራር ውስጥ ከፍተኛ ነው። በወታደራዊ መዋቅር፣ በፍትህ ስርዓትና በቁልፍ የመንግስት መስሪያ ቤቶች ላይ ስልጣን ይሰጣቸዋል። በተግባር ግን አዲሱ ጠቅላይ መሪ ያላቸው ስልጣንን በተመለከተ የጠራ መረጃ የለም። ከህዝብ እይታ መራቃቸውና አካላዊ ጉዳት ደርሶባቸዋል የሚለውን ጭምጭምታ ጥያቄ አስነስቷል። አዲሱ ጠቅላይ መሪ ስልጣን ከተረከቡ በኋላ እምብዛም በህዝብ አልታየም። በአስተዳደርና ዲፕሎማሲ ረገድ ያላቸው የልምድ ማነስ በዚህ ፈታኝ ወቅት ዋነኛ አመራር እንዳይሆን ሊያግዳቸው ይችላል። በሀገሪቱ አስተዳደራዊ መርሃ መሰረት ከፍተኛው ስልጣን የጠቅላይ መሪው ቢሆንም እንኳን በዚህ የጦርነት ወቅት የዕለት ከዕለት ውሳኔዎች ላይ የሚደርሰው ከፍተኛ አመራርና አብዮታዊ ዘቡ ከፍተኛ አዛዥ ምክክር ይሆናል። ስለዚህ ይህም ውሳኔ አሁን ያለው የኢራን አስተዳደር ቅይጥ መልክ አለው። ማዕከሉን ያደረገው ጠቅላይ መሪው ነው። ጠቅላይ መሪው የአንድነት ምልክት ተደርገው ይወሰዳሉ። ሆኖም ግን ውሳኔዎችን በመስጠት ረገድ የፖለቲካና ወታደራዊ ልሂቃን ይሳተፋሉ። የኢራን እስላማዊ አብዮታዊ ዘብና መደበኛ ሰራዊትን ጥምረት የሚቆጣጠረው የማዕከላዊ እዝ ዋና ጽሕፈት ቤት ካህቱም አልአንቢ በጦርነቱ ማዕከላዊ ቦታ የያዘው ለዚህ ይሆናል። የአብዮታዊ ዘቡ ሚና ምንድነው? ኢራን እስላማዊ አብዮታዊ ዘብ የአገሪቱ ዋነኛ አስተዳደራዊ መዋቅር ነው። አሁን ባለው ቀውስ ውስጥ አብዮታዊ ዘቡ ያለው ሚና ሰፍቷል። በአውሮፓውያኑ 1979 አብዮቱን እሳቤና አመራር ለማስጠበቅ የተቋቋመው አብዮታዊ ዘብ ወደ ሀያል ወታደራዊ ምጣኔ ሀብታዊና ፖለቲካዊ መዋቅር ተሻግሯል። የኢራንን የባለስቲክ ሚሳኤል እንዲሁም የውጭ ዘመቻዎችና የሀገር ውስጥ የደህንነት እንቅስቃሴዎችን ይመራል። የአያቶላ አሊ ሀሚኒ ግድያን ተከትሎ ስልጣን ሽግግርን ጨምሮ ቴህራንን አስተዳደር መዋቅር እያስቀጠለ ያለው እስላማዊ አብዮታዊ እዝ ነው። በአዲሱ ጠቅላይ መሪ ሹመት ውስጥም ቁልፍ ሚና እንዳለው ተንታኞች ይገልጻሉ። ከዚህ ቀደም በነበረው አሰራር መሰረት የኢራን ጠቅላይ መሪ ይፋዊ የመንግስት ስልጣን ባይኖራቸውም ከአብዮታዊ ዘብ ጋር የቅርብ ትስስር አላቸው። በተለይ ከጦርነቱና ቀጠና ፖሊሲ ጋር የተያዙ ስትራቴጂካዊ ውሳኔዎች ላይ የሚደርሰው አብዮታዊ ዘብ አማካኝነት ነው። የእስላማዊ አብዮታዊ ዘቡ የቀድሞና አሁንም አዛዥ በመላው ሀገሪቱ በምክር ቤት፣ በደህንነት መዋቅሮችና በቀጠናዊ መንግስት መስሪያ ቤቶች ውስጥ ተጽዕኖ ፈጣሪ ናቸው። ይህ የሚከወነው በአንድ ሰው ሳይሆን በከፍተኛ ባለስልጣናትና ደጋፊዎቻቸው ቢሆንም ፖለቲከኞች መዋቅር ውስጥ ነው። የኢራን አፈ ጉባኤ መሐመድ ባጋር ጋሊባፍ የዚህ መዋቅር አንድ አካል ናቸው። የኢራን እስላማዊ አብዮታዊ ዘብ እያደረገ ያለው ተጽዕኖ ፈጣሪነትን ከመዋቅሩ አሰራሩ ጋር የሚያያዝ ነው። የሀገሪቱ ከፍተኛ አመራሮች እየተገደሉና የጥቃት ኢላማ የሆኑ አስተዳደሩን መቀጠል በሚችልበት መንገድ ነው የተዋቀረው። መስዋዕት የሆኑ አመራሮች በሌሎች ባለስልጣናት በመተካት ወደፊት እየቀጠለ ይገኛል። በዚህ መዋቅር ውስጥ የኢራን እስላማዊ አብዮት ዘብ ከማዕከላዊ ሚናው ይዞ ከመጋረጃ ጀርባ ዋነኛ ውሳኔዎችን ያስተላልፋል። የኢራን አፈ ጉባኤ ተጽዕኖ ፈጣሪ ናቸው። የኢራን አፈ ጉባኤ መሐመድ ባጋር ጋሊባፍ በቴህራን በህይወት ከሚገኙ ዋነኛ ፖለቲካ መዋቅር አባላት መካከል አንዱ ናቸው። ከአሁኑ ጦርነት በፊት በተካሄደ የ12 ቀናት የኢራንና እስራኤል ግጭት የቴህራን ከፍተኛ አመራሮች መገደላቸው ይታወሳል። አፈጉባኤው በወታደራዊ እንዲሁም በሲቪል አመራር ውስጥም ቁልፍ ሚና ያላቸው ናቸው። ባለፉት 40 ዓመታት በፖለቲካ እና በደህንነት ከፍተኛ መሪነት ሰርተዋል። በ2020 አፈጉባኤ ከመሆናቸው አስቀድሞ ከ2005 እስከ 2017 ድረስ የቴህራን ከንቲባ ነበሩ። ዋና ከተማዋን ለረጅም ጊዜ ያስተዳደሩ መሪ ናቸው። በአውሮፓውያን 2005 ለፕሬዝዳንትነት ተወዳድረው 13.8 በመቶ ድምጽ በማግኘት በአራተኛ ደረጃ አጠናቀዋል። ከዚህ በተጨማሪ 2 ጊዜ ለፕሬዝዳንት ተወዳድረው አልተሳካላቸውም። በ2013 ሲወዳደሩ 16.6 በመቶ ድምጽ ሁለተኛ ሆነዋል። በ2017 ደግሞ ኢብራሂም ራኢሳን በመደገፍ ከእጩነት ራሳቸውን አግልለዋል። በምርጫው ያሸነፉት ሐሰን ሩሂኒ ነበሩ። ከተያዘለት ጊዜ ቀድሞ በ2024
በተካሄደ ምርጫ ማሱድ ፔሽኪያን ሲያሸንፉ መሐመድ ባጋር ጋሊባፍ በሶስተኛነት አጠናቀዋል። ጋሊባፍ ህዝባዊ ተቃውሞችን በማፈን የሚታወቁ ሲሆን ይህም የ1999 የተማሪዎች ንቅናቄ ይጨምራል። በሌላ በኩል የኢራን የምጣኔ ሀብት ችግር መቅረፍ እንደሚችሉ ሲናገሩ ይደመጣሉ። ለረጅም ጊዜ የሙስና ክስ ሲቀርብባቸው ነበር። ሆኖም ግን ጉዳዩ ፍርድ ቤት አልተወሰደም። በ2022 ኢራናውያን በኑሮ ውድነት ሲፈተኑ ቤተሰባቸው ወደ ኢስታንቡል ቅንጡ ጉዞ አድርጓል ተብሎ በማህበራዊ ሚዲያ ሲወገዙ ነበር። አሁን ባለው ቀውስ ውስጥ መካከለኛው መንገድ ላይ እንዳለ ባለስልጣን ነው የሚቆጠሩት። የተለያዩ የፖለቲካ ሊቃንን፣ የሃይማኖት መሪዎችና የደህንነት ባልደረቦችን መካከል ላይ ሆኖ በማቅረብ ስማቸው ይነሳል። በኢራን መሪዎች ላይ ጥቃት ሲዘነዘሩ እሳቸው ግን መሀል ላይ እንደሚገኝ ባለስልጣን ተቆጥረዋል።